ሰላም ጤና ይስጥልን ውድ የረመጥ ሚዲያ ተከታታዮች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝን። አሁን ወደ መረጃው እናልፋለን። አብራችሁን ቆዩ። በኢትዮጵያ ውስጥ በሚገኙ አንዳንድ ተቋማት ሙስና አሳሳቢ ደረጃ ላይ መድረሱ ተነገረም። የመሬትና የገቢዎች ተቋማትን ጨምሮ በበርካታ ተቋማት ውስጥ ሙስና አሳሳቢ ደረጃ ላይ እንደሆነ አረጋግጫለሁ ሲል የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ባካሄደው የሙስና ግንዛቤ ዳሰሳ ጥናት በመሬት አስተዳደርና ይዞታ ምዝገባ፣ በገቢዎች ታክስ፣ በኮንስትራክሽን ፈቃድና ቁጥጥር፣ በንግድና ትራንስፖርት፣ በክፍለ ከተማና ወረዳ አስተዳደሮች ሙስና አሳሳቢ ደረጃ ላይ መሆኑን አስታውቋል። ኮሚሽኑ ለዳሰሳ ጥናት በተወሰደ ናሙና ከ60 በላይ የሚሆኑት ኢትዮጵያውያን ሙስና በማህበራዊ በኢኮኖሚያዊና በፖለቲካዊ ተግባራት ከፍተኛ እንቅፋትና ችግር የፈጠረ አሳሳቢ ጉዳይ መሆኑን እንደነገሩት ገልጿል። በአቋራጭ መበልጸግ ፍላጎት፣ የስነ ምግባር ጉድለት፣ ውስብስብና ግልጽ ያልሆነ የአገልግሎት አሰጣጥ ሂደቶችና የህግ ማስከበር ድክመቶች ለሙስና መስፋፋት ዋነኛውንና ቀዳሚውን ድርሻ እንደሚይዙ የኮሚሽኑ የጥናት ሪፖርት ያመላክታል። በጥናቱ ጉቦ ለመስጠት የሚገደዱ ሰዎች ለድርጊታቸው የሚያቀርቡት አንዱ ምክንያት አገልግሎቱን ለማግኘት ሌላ አማራጭ በማጣታቸው እንደሆነ ተነግሯል። ግለሰቦች ጉቦ የሚሰጡት የሚፈልጉት አገልግሎት እንዲፈጸምላቸውና የሚጠብቃቸውን ባለማድረጋቸው ሊደርስባቸው የሚችለውን እንግልት ለማስቀረት እንዲሁም ጉዳያቸው በፍጥነት እንዲፈጸምላቸው መሆኑን ጥናቱ ያመላክታል። የሙስና ድርጊትን ለመቆጣጠር የሚፈልጉ ግለሰቦች ሊደርስባቸው የሚችል የበቀል እርምጃና የማስፈራራት ስጋት በመኖሩ አስተማማኝ የጠቋሚዎች ጥበቃ ስርዓት ማነስ እንዲሁም የጥቆማ አሰጣጥ ሂደቱ ረዥምና ውስብስብ መሆን ህብረተሰቡ ሙስናን ለመጠቆም ስጋት እንዳለበት በጥናቱ ተገልጿል። ከጥናቱ ተሳታፊዎች 75 በመቶ የሚሆኑት በሙስና ጥፋተኞች ላይ ፈጣንና ጠንካራ የህግ ቅጣት መውሰድና የተመዘበረ ሀብትን ማስመለስ ሙስናን ለመቀነስ ውጤታማ እርምጃዎች እንደሆኑ ገልጸዋል። ኮሚሽኑ የሙስና ወንጀል ህግ ማስከበር ሂደትን በተመለከተም ተጨማሪ የአሰራር ማሻሻያ እንደሚያስፈልግ ገልጿል። በተለይም በተቋማት መካከል የመረጃ ልውውጥና የውሳኔ አፈጻጸም መዘግየት፣ የመረጃ አሰባሰብ ውስንነት፣ የዲጂታልና ፎረንሲክ ምርመራ አቅም ማነስና የሰለጠነ የሰው ኃይል እጥረት በሙስና ምርመራና ክስ ሂደት ላይ እንቅፋት መሆናቸውን አመላክቷል። ኮሚሽኑ የህግ ማስከበር ሂደቱ ግልጽ፣ ተጠያቂነት ያለው፣ ተገማችና ውጤታማ እንዲሆን ቀጣይነት ያለው የአሰራር ማሻሻያ እንደሚያስፈልግ ጠቁሟል። በዝግጅታችን ላይ ያላችሁን አስተያየት በመስጠት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባዊ ግንኙነታቸውን እንድታጠናክሩ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እያመሰገንን ጤና ይስጥልን።